ማውጣት። አላውቅም ስንቶቻችሁ በህይወት ጎዳና ላይ በምድር ጉዟችሁ በክርስትና እምነታችሁ በእያንዳንዱ በምታልፉበት ነገር የነፍስን መዛል ተለማምዳችሁ እንደሆነ አልፋችሁበት እንደሆነ አላውቅም፣ ግን ይመስለኛል። ምክንያቱም የክርስትና ህይወት ፓኬጅ ነው። እዚህ አይነት ስቴት ውስጥ ራሳችን ልናገኘው እንችላለን። እንዲህ አይነት ነገር ውስጥ ልንገባ እንችላለን። ብዙ ጊዜ ይገጥመናል። ሰላም እንደምናችሁ። ይህን ቪዲዮ እንግዲህ የምታዳምጡ ዛሬ ይህን ቪዲዮ የምሰራው እንግዲህ ትላንትም ዛሬም እንግዲህ ምንድነው እኛ አገልግሎታችን እንግዲህ የመስጠት አገልግሎት ማለት የማመስገን፣ የማክበር፣ የመባረክ ምላሽ የመስጠት ነው ማለት ነውና ከወዲሁ የተሰማኝ ነገር በጣም አለ። ምንድነው በተለይ ዛሬ እንግዲህ ሲሰማ የዋልኩትኝ በጣም ወንጌላዊ ያሬድ በጣም በቃ በእንባ ነበር የምሰማው እንደ ዘወትሮ እና ምንድነው ዛሬ ትንሽ ልናገር የምፈልገው መጽሐፍ ቅዱስ ዕብራዊ 13 ላይ በተለይ የሚያገለግሉንን እንድናመሰግናቸው ኢንከሬጅ እንድናረጋቸው እንድናከብራቸው ይመክረናል ማለት ነው። በተለይ በአሜሪካን ሀገር ታውቃላችሁ የፓስተሮች ምስጋና ቀናል ስልችት እስኪል ማለት ነው። እኔ ፖስት ካርድ ገዝቼ ልክ ያውቃለው ምላችሁ በቃ ሞራል እናመሰግናለን። ምክንያቱም እነሱ ስለ ነፍሳችሁ ይጋደላሉ ነው የሚለው እዚህ ጋር ዕብራዊ 13 ላይ ምን ይላል መሰላችሁ? የእግዚአብሔር ቃል የተናገሯችሁ ዋኖቻችሁ አስቡ ይሏል። የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል እና እንግዲህ በተለይ እኛ በርቀት በዚህ በዩቲዩብም ቢሆን በህይወታቸው የተመሰከረላቸው ህይወታቸውን የሚያካፍሉን በብዙ ትትና በብዙ ተጋድሎ ማለት ነው እና እነዚህን ከወይ ተነስተን መቃወም አንችልም። ሊሳሳቱ ይችላሉ አንዳንድ ስህተቶች፣ ግን ያው ስህተት የሚመጣው ከተለያየ ምክንያት ስለሆነ ያንን ለመገንባት መወያየት እንችላለን እንጂ ዲስሪስፔክት ምን ማድረግ እንደምንችል አላምንም። መጽሐፍ ቅዱስ በብዙ መልኩ ያወግዛል ማለት ነው። ምክንያቱም የፍቅር ስራ፣ የመከባበር ስራ፣ የመተማመን ስራ ስለሆነ በጣም አሁን እኔ አንዳንዴ በቃ ከመሬት ተነስተው አገልጋዮቻችንን ትልልቅ አገልጋዮች እነ ማሙሽ ፋንታ እና ያሬድ ጥላውን ምናምን እነሱ እኮ አንድ ቀን ስበኩ ብትሏቸው አይሰብኩም። ቀላል አይደለም ማለት ነው። እኛ በአካል እንኳን ሳንገናኝ ከሩቅ አሁን እኔ እንኳን ከ100 ሰው በላይ ሼር አደርጋለሁ ማለት ነው። አሁን ለምሳሌ ከቶች ጋር እንሰማለን ምን እንላለን እና ምንድነው የኔ ሐሳብ በቃ እንድናመሰግናቸው ቴንኪዩ። እኔ በቃ እንዲያውም አሁን እሱን እጀምራለሁ ማለት ነው። እኛ እስራኤልን የምናከብራቸው እግዚአብሔር እነሱን ተጠቅሞ አይደል እንዴ መንፈሳዊ ነገር ስለተካፈልን ነው። አሁንም ስለኛ የሚጋደሉ በቤተ ክርስቲያን ያሉ ስለ ህይወታችን እኮ ነው። እነዚህ መልእክቶች ቀላል አይደለም። ኮሌጅ እንደመግባት ነው። እኔ ዛሬ አሁን በአጠቃላይ የሚናገረው የነበረው ራሴን ገብቼ ሳየው በቃ እግዚአብሔር በህይወቴ ያሳለፈኝ ጎዳናዎችን እያየው ነበረ እና ስለዚህ ተሰሎንቄ ላይ ምን ይላል? ተሰሎንቄ አንደኛ ተሰሎንቄ 5:12 ላይ ስለ ስራቸው በፍቅር አክብሯቸው ይላል። የሚገስጿችሁ፣ የሚያስተምሯችሁ፣ የሚመክሯችሁ እና ምላሽ ሰጪ መሆን አለብን። ማመስገን በዚህ ተጠቅም ያለው ግሩም መልክ ነበረ። ይሄ መልእክት በጣም ህይወቴን ዛሬ መቼስ ምግብ ነው በየቀኑ አይደል እንዴ አዳዲስ ነገር በዛ ተገንብቶ ነው መንፈሳችን ስር ሰዶ የሚያፈራው ማለት ነው። ልክ እንጀራ ወጥ ምናምን እንደምንበላው እኮ ነው። ገባችሁ? መንፈሳዊ ነገር ነው ሁሌ። ስለዚህ እነሱ ደግሞ ሁሌ መዘጋጀት አለባቸው እና ቤተክርስቲያን ቁጭ ብለንም ቢሆን እና እኛ እዚህ በቲክቶክ በተለይ መጥፎ ባህል አለው። ምክንያቱም የመቃወም ብቻ ስፒሪት ነው ያለው እና እሱ መስተካከል አለበት። ዛሬ ሌላ ስብከት የሰማሁት ምንድን ነበረ? ስለዚህ ዋናው ሀሳቤ ሳይበተን ሀሳቤ በቃ
የሚያገለግሉንን ሰፖርት እንድናደርግ በምንችለው በገንዘባችንም በምስጋናም በቃ ለሌሎችም በማካፈል የራሱ አገልግሎት እኮ ነው። አሁን አንድ ሰው ጌታን ከተቀበለ በኋላ በቃ ወደ ትምህርት ቤት ነው የሚገባው፣ ወደ ህይወት ትምህርት ቤት እና ኢትዮጵያዊ ሁሉ ወደ እንትን ነው የሚገባው፣ ወደ መጥፎ ባህል ውስጥ ነው እየገባን ያለ ነው። እነዚህ ሰዎች በህይወት ተሞክሮ ያላቸው 20 ዓመት 30 ዓመት ኤክስፒሪየንስ ያደርጉት። ለምሳሌ አንድ ዶክተር እንዴት ነው አይደል እንዴ ህክምና ቢያደርግ ኃላፊነት አለበት፣ ተጠያቂ ናቸው ስለ ነፍሳችን ማለት ነው። ስለሚያስተምሩት ነገር ስለሚያደርጉት ነገር ሁሉ ተጠያቂ ናቸው። እና ስለዚህ ማስተዋል አለብን፣ እዚህ ውስጥ መተከል አለብን፣ እነሱን መንከባከብ አለብን፣ እነሱ የሚሰጡንን መመገብ አለብን፣ እነሱን ደግሞ ማክበር አለብን ማለት ነው። እና ስለዚህ እናመስግናቸው ናቸው። ዛሬ ዶክተር ያሉት ነገር በጣም ነው የምወዳቸው ሰውዬ ንጉሴ እና እሳቸው ዛሬ ያሉት ነገር ምንድነው? በተለይ አሁን እዚህ ቲክቶክ ላይ ስላለው ነገር ያሉት ነገር ለሚጠይቋችሁ ነገር መልስ ለመስጠት የተዘጋጃችሁን ይላል። በቃ ለእያንዳንዱ ለምንናገረው ነገር ሁሉ ተጠያቂ ነን ነው የሚለው መጽሐፍ ቅዱስ። ወዲያው እኔ ይታወቀኛል በጣም አንዳንዴ የማረጋቸው ነገሮች ብዙ ጊዜ ሰውነቴ እንደቆሸሸ በቃ ህመም ውስጥ እንዳለው ነው የምሆነው። እኔ ዛሬ ወንጌላዊ ያሬድ ሲናገሩ ስለ ቅጣት በቃ ህይወቴ በቃ በቅጣት እና ዛሬ እንዲያውም እህቶቼን ሳመሰግን ነበር። እህቶቼ በጣም በቃ ለኔ ህይወት በቃ በጣም ልጆቼን በመንከባከብ እኔን በቃ በመንከባከብ የሚያደርጉልኝ ነገርና እምላችሁ አንዳንዴ ህይወት ቀላል አይደለም። በቃ እግዚአብሔር ኖ ሲለን ያማል። በቃ በብዙ ነገር ነው መቆም የምትችሉት። ወደ ህይወት ስትገቡ እየገባችሁ ራሳችሁ እየሆናችሁ ለምትሆኑት እንጂ ብዙ አውርታችሁ አይወጣላችሁ። ማውራት የሚችለው የተሰጠው ነው። አሁን ለምሳሌ እኛ አንብበን ምናምን ልናቀ እንችላለን፣ ግን አንድ ሰባኪ ሲናገር መንፈስ ቅዱስ ያ ታለንት ያጸጋ ለሱ ነው የተሰጠው። እሱ በሚናገርበት እኔ እነሱ መሆን አልችልም ማለት ነው። ገባችሁ አይደለም? በፍጹም። ስለዚህ ያንን ግን ተጠቅመን እኛ መልእክቱ እንድንረዳ እና ወደ ህይወታችን እንድናስገባ ያስፈልጋል። ስለዚህ ላወራ የምፈልገው ምንድነው አመስጋኝ እንድንሆን። እኔ ዛሬ እህቶቼን በጣም አመሰግናቸው ነበር። በጣም ወዳችሁ አመሰግናችሁ እህቶቼ ስለሆናችሁ። እናወራለን እንደዚህ ለአንድ ሰዓት ለሰዓት እናወራለን እና በቃ በጣም ነው የምንገነባባው እና ስለዚህ በቃ ይሄ ህይወታችን መንፈሳዊ እድገት የሚባለው ይሄ ነው። በህይወታችን በፋሚሊ ከአገልጋዮቻችን ጋር ያለን ሪሌሽንሽፕ የመታዘዝን ህይወት ነው የምንማረው። የመስጠትን ህይወት ነው የምንማረው። ይሄ ነው መንፈሳዊ ማለት እንጂ ዝም ብሎ እንደ እብድ እየተንደረደሩ በቃ እኔ ገሌ ነኝ እኔ ነብይ ነኝ እንደዛ አይደለም። በቃ እንደ ሰው ትህትናን ነው የምንለማመደው። እግዚአብሔር መምሰል ራስን አስለምድ ነው የሚለው። ስለዚህ እነዚህ ሰዎች እግዚአብሔር እንድንመስል ስለሆነ የሚያመጡት ቃል ስንት ተጋድለው ከሰይጣን ጋር ተጋድለው ጊዜ ወስደው ነው፣ ቀላል አይደለም እና በጣም እናመሰግናቸው ይገባልና እኔ ዛሬ በጣም አመሰግናለሁ ወንጌላዊ ያሬድን። በጣም ሎንግ ታይም እሱንም እንደማሙሽ ብዙ ጊዜ በአካልም በቃ የተወሰነ ጊዜ በቅርበትም ዱባይ በሚመጣ ሰዓት ማቀው ሰው ነው። በጣም ነው ማከብረው ማለት ነው። በጣም ነው ማከብረው። አንዴ እንዲያውም በቃ የሆነ ነገር ሚስ አንደርስታንድ ተደረገን ወዲያው ንስሐ በቃ ምናምን ሶሪ ሲል በጣም አሳዝኖኝ በቃ ማለት የእግዚአብሔር ሰው ነው፣ አስተማሪ ነው። ብዙ ነገር ብዙ መልእክቶችን ያስተላለፉ ናቸው። ወደፊት ትልቅ ታሪክ ያላቸው ሰዎች ናቸውና ሌሎችም አሉ ማአት ነው የማላቃቸውና መልእክቴ አገልጋዮቻችንን እንድናከብር ምላሽ እንድንሰጥ እንድናመሰግን የእግዚአብሔር ቃል ይመክረናል። ይሄ በረከት አያመልጠን። ተባረኩ።